የኔ ልዕልት እንደተከፋሽብኝ እኮ አውቃለሁ፣ ግን ምን ላድርግ? እኔም እኮ ግራ ቢገባኝ የማደርገው ባጣ ነው። እሺ በቃ ልቀቀኝ። አልለቅሽም። አንቺን የለቀኩለት እኮ ነው ዓለም ሁሉ የሚጨልምብኝ። እና እንደዛ ከሆነ ማንለቀቅበትን መንገድ ማመቻቸት ነው። የኔ እናት ፍቅር እኮ የተመቻቸ ለጥ ያለ ሜዳ ሳይሆን በተራራና በቁልቁለት የተሞላ ውጣ ውረድ የበዛበት ነው ትይኛል ነበር። ተራራም እኮ ተወጥቶ ያልቃል፣ ቁልቁለትም ተወርዶ። ታዲያ ምን የኛ ማብቂያ አጣ? በቃ እኛ አብረን ከሆነን ምንም የሚያሸንፈን ነገር አይኖርም። እስኪ ሆና ደግሞ የቤቲ እናት ጋር ደውዬ ነበር። ስልኩን እሷ ናት ቦርሳ ውስጥ ያስቀመጠችው። ለምን? ድንገት እነሱ ባይመቹሽ ደውዪልኝ ብዬ ነው ያስገባሁት አለች። ግን እኮ ስልኩን ቤቲ ስታየው እንደማታውቀው ነው ያስመሰለችው። እማ ልጅቷ እኮ ጠሽ ናት፣ እንዴት ነው የምታስታውሰው? ምን አለበት ግን ነገር አለማን እንደረሳችሁ አንተን የምትረሳ ኖሮ። እሱ እኮ የኔ ቀን ከሌት ጸሎቴ ነው። ትንሽ ከቆየው ግን እኔም አብጄ አብረት አስታመመናል። ኧረ ተይ ፍቅር፣ አንቺ አበድሽለትማ ህይወቴ የጨለማ ዋጣት ማለት እኮ ነው። በጣም አፈቅርሻለሁ አውቃለሁ። በእርግጥ ብዙ ጥፋት አጠፋለሁ። ከህይወቴ ከጥፋት ውጪ ምንም አንድ ጥሩ ስራ የለውም። ግን ደግሞ ይኸውልሽ ለአንቺ ያለኝ ፍቅር ምንም ነገር ያልተጨመረበት እውነተኛ ፍቅር ነው። በጣም አፈቅርሻለሁ። ግን ይሄ በቃላት የምትለኝ ፍቅርን በቃላት ብቻ ሳይሆን በተግባር ማኖረኝ። እሺ ታኖርሻለሁ። ጠፍተሻል። ምንሽ ነው? ምን እባክህ ሰሞኑን ከከተማ ወጣ ብዬ ነበረ። እና እናንተ ኤክስፖርትም ኢምፖርትም ስታደርጉ አትናገሩም አይደል? ምን ሁላችሁም ጥሩ ሙድ ላይ እኮ አልነበራችሁ። ኧረ ነው እባክህ። አዳማ አንዲት አክስት አለችኝ። እሷ ጋር ሄጄ መንፈሴን አድሼ መጣሁኝ። እንደውም ይኸውልህ እኛም ጫካ እንግባ መሰለኝ ይሄ መንፈሳችን ምናምን እንዲታደስ። ማለት ምን ነው ችግር አለ? እስኪ ተወን። እኔ የምልህ ለኪራ ደውለልህ ታውቃለህ? ኧረ የሆነ ቀን ደውዬለት ጫጫታ ውስጥ ነው ያለው፣ መልሼ እደውላለሁ ብሎም አልደወለም። ጫጫታ ውስጥ ሳይሆን የነበረው ቤት ውስጥ ነው። ማለት ምንድነው እንደዛ ቤት ውስጥ የሚጮኸው? ኧረ ተወኝ አለ ዘፋኙ። ይኸውልህ እሱን በአካል ሄደህ ካላየኸው እንዲህ የሚገለጽ ነገር አይደል። እኔም ወደዛ እየሄድኩ ነበረ። ቡና ልጠጣ ብዬ እኮ ገብቼ ነው እዚህ። እና ታዲያ እንዘዛ አንሄድም አብረን? እኔ ብራብኝ እባክህ። አልገባኝም። ችግር አለ እንደ አንተና ኪራ መሀል? ኧረ ወፍ ምንም ነገር የለም። አልሄድም ስትል ነዋ። ትንሽ ስለደበረኝ እና እንሂዳ። ኪራ ፈታቶ ይገጣጥምሻል። እዛ ይሻላል። አዎ አንቺ ምን ቅመሽ ነው እንደዚህ እንደ ጅቡቲ ሹፌር አይነሽ የፈጠጠው? ኧረ እኔ ምንም አልቀምኩም፣ ግን ጠዋት ስኳር ቅሜ ነበር። ለማንም እንዳትናገር እሺ? ደግሞ አንቺ ኬን ያመጡሽ? አስታወስከኝ? ግን ይሄንም ፊት ከመፈጠሬ ጀምሮ አይቼው አላውቅም። እንዴ እኔ እኮ 121 ቁጥር ነኝ። የምን ቁጥር ነው ደግሞ እሱ? እንዴ ያልጋይ ቁጥር ነው። አንተ ደግሞ 132 ቁጥር ነህ። ምንድን ነው የምታወሪው? ቆይ ሰዎቹ የት ሄደው ነው? እንደውም ያኔ ከክፍለ አልወጋም ብለህ ስትወጣ የተዋወቅኩ አይደል እንዴ? አይደለሁም። አንቺማ የሆነ የላላ ነገር አለሽ። አንተ ግን አትዋሽ። ትልቅ ሰው እኮ አይዋሽም። ውሸት ጥሩ አይደለም። ያምሻል እንዴ? ያምሻል አትበለኝ። ያምሻል አትበለኝ። እኔ ጤነኛ ነኝ። ያምሻል እንዳትለኝ። አሃ ኪራ አብዳለች ያለው አንቺ ነው። አላበርኩም። ውጣልኝ። አላበርኩም። አብዳለች አትበለኝ። ውጣልኝ። አላበርኩም። እኔ ጤነኛ ነኝ። ቆይ ምንድን ነው እዚህ ቤት ውስጥ የገባው? የመጣው ሰው ሁሉ ጤነኛ አይሆንም። ቅዱስዬ አንቺ ጦሰኛ እንዴት ነሽ? እንዴት ነህ? እኔ ነኝ ጦሰኛ? እስከ ዛሬ ጦሰኝነቱን አልረሳኸውም እንዴ? ከዚህ ቤት እስካልወጣሽ ድረስ መቼም አልረሳውም። አይ የዘላለም የአእምሮ ጣዋሳ አልሆንብህ ነዋ። አእምሮ ስትይ ቆይ ምን ሆና ነው ያቺ ልጅ? የቷ? ሳሎን ያለችው አነቻ። ቤቲ ነው እንዴ? አረ ቤቲ ማለት እሷ ነች? እሷ ናት። ያማታል ሲሉ እኮ በዚህ ደረጃ አልመሰለኝም ነበር። አረ በፈጠረ እንዳትሰማ። አሃ
ለዚህ ነው እንደዛ ቆሌን ገፋ ያስወጣችኝ። ያምሻል ብላት ነው? አዎ። እና እሷ አልጋ ቁጥር አውቃለሁ ምናምን ስትል ምን ላርጋት? አይዞህ እንደ ተበላሸ ሬዲዮ የዋጤ ቆጡን ስትቀባጥር እኛም ደግሞ ስንሰማት ነው የምንውለው። እኔ እዚህ አልቆይም። ኪራ ሲመጣ መኪና ውስጥ ነኝ በይው። ቻው። እሺ። አይ ቅዱሴ አንተ ሴትክ እኔ ከርታታዋ የት ልሂድ? የትም። እስኪ እንደፈረደብኝ ደግሞ ገብቼ ላዋብላት። ኡፍ በየትኛውም እድሜና ጾታ ይሆናችሁ የትወና ተሰጥኦና ፍላጎት ያላችሁ አዲስ ለምንጀምረው ተከታታይ ድራማ ለ2 ሳምንት የሚቆይ የተዋናዮች ምልመላ እያደረግን ስለሆነ አስቀድማችሁ በእነዚህ ስልክ ቁጥሮች ቴሌግራም ላይ ፎቶ በመላክና ቀጠሮ በማስያዝ አዲስ አበባ ሰሚት 72 በሚገኘው ቢሮአችን በአካል በመገኘት ስክሪን ቴስት እንድታደርጉ ተጋብዛችኋል። ለተጨማሪ መረጃዎች በእነዚህ ስልክ ቁጥሮች ይደውሉ። 0936 00 56 56 0909 51 95 50 ደህናሽ ምሩዬ? አለሁ። ውይ ቀስ መጋኛ መታኝ። ምን ነው ስምሽ ነው እንዴ? መጋኛ ሲባል ተረጋግሽ እኮ። ኧረ እባክሽ እኔ በሱ ጨብጫለሁ። አሁንስ በቃችሁ። ምንድን ነው በውሃ ቀጠለ መጣላት? አታያትም እንዴ እንዴት እንደሚያረጋት? አንቺ ቅራቅሙ መጮሻል። እኔ ነኝ ቅራቅሙ? ነይ ሰኒ ነይ። ሰቦይ በረዘመ መሰላት። ፈጣሪ ሆይ እንደው አትበል አስቀርልኝ። ልጨርሰኝ ነው እንዲያውስ። እንደዚህ ከተሰባሰብን ግን ስንት ጊዜያችን እኮ ብንሰባሰብ ራሱ እኮ እንደዚህ ከልባችን አውርተን አናውቅም። አሁንማ የወራችን መነሻው ሁላ ከልባችን ሆኗል። ነው ውድ መያዝ ተጀመረ። እሺ እኛንም ሲጀማምረ እንደዛ አድርጎን ነበር። ለዛ ነው። አይ ይሁና። መቼስ እኔ አይደለሁም በውድቅት ላይ 8 ሰዓት ላይ እየበረርኩ የመጣሁት። አይ ፍቅር እብድ እኮ ነው የሚያደርገው። በጣም እንጂ። ከምንም በላይ ደግሞ ለሰው መኖርን ያስተምርሻል። እኔ የምልሽ ምሩዬ ናሆማ ግን ደህና ነው? አዎ ናሆሜ ምን ሆነ? እኔ እንጃ አላውቅም። ቅዱስም መጥቶ ነበረ። ከዛ ናሆም ጠራቸው ነው ሄዱ። ወይኔ ናሆሜ ምን አድርጌው ነው እንዴ? አረ ተረጋጊ። ቆይ ችግር አለ እንዴ? አዎ ከናሆሜ ጋር ተጋጭቶ ነበር። እኔ እንጃ ግን ሰላም ይመስለኛል። ይኸው ስልኩን አያነሳም። የሆነ ነገር ሆኖብኝ እንዳይ። አረ ተረጋጊ። ቆይ እኔ ለኪራ ልደውልለት። ሄሎ የኔ ፍቅር እንዴት ነህ? ደህና ነኝ። ናሆም አለ እንዴ? አረ ምንም ምሩ ፈልጋው ነበርና ስልኳን ደግሞ አያነሳም። እሺ ሄሎ ኪራ እንዴት ነህ? ናሆሜ አንተ ነህ እንዴ? ለምንድን ነው ስልክ ማታነሳው? ቢሆንም ግን አንስተህ ብታስቀይመኝ ይሻለኝ ነበር ዝም ከምትለኝ። እሺ በቃ ምን ሆኜ ነው አለሽ? ስለተበሳጨኝ ከማስቀይምሽ ብዬ ነው አለኝ። ናሆሜ እንደዚህ ካለሽ በጣም ተናዶብሻል ማለት ነው? አዎ። ምን ተፈጥሮ ነው? ምሩን ለማርገዝ አስባ ነበር። ምን? ይሄንን አታረጊም። እንዴ ምን አባሽ እያደረግሽ ነው? አረ ምንም። ኪራዬ እኮ ሊመጣ ነው። እንዴ እና ኪራ ቢመጣስ በእኔ ልብስ ነው እንደምትቀበው? አረ አይደለም። ግን እንዴት ነው አላማረብኝም? እንዴ እስኪ አረ ቻፕስቲክ እንዴ ጃኬቴ ምን ሆነሽ ነው? ቆንጆ ልንኩም አላማረብኝም። ብታይ እኮ ማሚ በጣም ብዙ አላት። አረ እዛ ሳይኖራችሁ ሺህ ዓመት ይቀር እንዴ። እኔ ምን አገባኝ ታዲያ? እኮ ኪራዬ ሲመጣ እኮ ደስ እንዲለው ብዬ ነው። አረ እባክሽ አሁን ቀስ ብለሽ አምጪ። ሳትጮይ ሳትረብሽ ቀስ ብለሽ አውልቂና አምጪ። እምቢ ኪራዬ እኮ እንደዚህ አይነት ልብስ ይወዳል። ስለዚህ አላወልቀውም። እምቢ። አረ እንዲሁም በጣም ነው የምታስጠዩ እንደዚህ ሆነሽ ሲያይሽ። እምቢ
አልወልቅም። እምቢ። አምጪ ቤት አልወልቅም። እምቢ። አምጪ ቤት ሌላ ነገር ሳይከተልሽ አምጪ። ከዛ ብታዩ እንዲህ ድርቅ ብዬ እንደቀረው። አይ ሰኒ፣ ግን መቼም እንደዚህ አይነት ነገር ይፈጠራል ብለሽ አስበሽ አታውቂም? እሱማ ግን ያው ፍቅር አይደለም ማን ላይ እንደሚጥልሽ አታውቂው። እሱስ ልክ ነሽ። ግን የሆነ ነገር እየጨነቀኝ ነው። ምን እህቴ? ሰኒ፣ እሱን ጊዜው ሲደርስ እናስብበታለን። አዎ፣ አሁን ቤት መቀየሬን ስሰማ ደግሞ ከዚህ ጋር ታያይዘዋለች። ዛሬን የሰጠሽ ፈጣሪ ስለነገ እሱ ያውቃል፣ አትጨነቂሽ። እሱማ ግን በቃ ዝም ብላ የምታቀብኝ እየመሰለኝ በጭንቀት ልሞት ነው። ያኔ የኔና የኪራን ነገር ከአባቴ ለመደበቅ ስሞክር የነበረውን ስሜት አስታውሽ? እሺ፣ አንቺ አባት እኮ መልካም፣ ደግ፣ ለሰው አዛኝ ናቸው። የኔና እህቱ እኮ አታውቂያትም፣ ቆቅ ናት። ቆቅ። በቃ አሁን ደስታሽን ብቻ አስቢው። እሺ። አይ ክብሮም፣ አፈሹ ግን። ኧረ እባክሽ፣ እንደውም አፈሰኝ። እችን የመሰለች የእብዶች አለቃ የሆነች ልጅማ አፈሰሽ። እሷ ካለች ሳቅና ጨዋታ በእጁ እንደሆነ ይጠራው። እንዴት ነው አዲሱ ጃኬቴን አያችሁት? ወደዳችሁት? ኪራስ የሚወደው ይመስላችኋል? ኪራዬ እኮ ጃኬት በጣም ነው የሚወደው። አሁን ሲያየኝ በጣም ደስ ይለዋል። አንቺ ሴት ሂጂ ወደ ውስጥ ግቢ። ለምን? ሲመጣ እንዲያየኝ እንደዚህ ሆኜ ልጠብቀው እንጂ። አንቺ ማየት የሚፈልግ ነው የሚመስልሽ? ቆይ አረ ሰኒ ታያት ደግሞ ሌላ ጦስ እንዳታመጣብን። የምን አባቷ ጦስ ነው? እቺ ራሱ ጦስ አይደለች እንዴ? አንቺ ግቢ ያልኩሽ እኮ። እሺ ወይ ግቢ በር ላይ ሄጄ ልጠብቀው? እናቱ ወይ ለምን ከቻልሽ እናትሽ ቤት ሄደሽ አትጠብቂውም? እሱ እዛ ይመጣማ። ቤቲ ኪራ እንደዚህ አይነት አለባበስ አይወድም። እሺ ግቢ ነው ልቅ። አንቺ ልብሴን አውልቂ። ጭራሽ እንጂ ልብስ ነው። በቃ እዚህ ቤት የሚያከብረኝ ሰው ጠፋ አይደል? ሁሉም እየመጣ እኔ ላይ ነው የሚፈነጨው። አይ ቆይ መጀመሪያ ኪራ ለብሻ ይኝና ከዛ በኋላ ከወልቅልሻለሁ። አንቺ ሴት ሂጂና ገብተሽ የሰውን ልብስ አውልቂ ያልኩሽ እኮ። እንዴ አትቆጭኝ እንጂ እንደውም ኪራ ሲመጣ እናገርልሻለሁ። በቃ ተዋትን፣ ያስወልቃታል። ቤቲ ኪራ የሚወደው ሌላ ልብስ ልስጥሽ። እሺ እውነትሽና ኪራዬ ከዚህ ውጭ የሚወደው ሌላ ልብስ አለ? አዎ ነይ እንግባ። ቀኑ እሺ ኪራ የሚወደው ሌላ ልብስ ለብስና ምላሷን ይዞ ነበር መገዝገዝ። አልገባሽም እኮ ሰኒ፣ ልታሳብደኝ ነው። እናንተ ራሱ አልገባችሁም እንዴ? እኔ እኮ ከሷ ቀድሜ የባሰኑ ልጨልል ነው። አይዞሽ፣ ወሩን ጠብቀን እናከብርልሻለን። ምኑን? የብደትሽን ቀን ነው። ጀመረሽ ደግሞ። አንቺ ልጅ እቺ ልጅ ታያት በቃ። ማንን? እሷን ነው። እንዲህ በቀላሉ ማን እንዳቀቃት? አረ በፈጠረ አንተ ልጅ ምንድነው እንዴ? ተንፍሶ እስኪ ያስጨነከን እኮ። ምንም እንደዚህ ላይ በላይ የተነፈስክ ምንም ትላለህ እንዴ? ቅዱሴ ማታ ከምሩ ጋር ተነጋግረን ነበር እና ሳልናገራት አልቀረም። እሱ አስደብሮኝ። እንደው ምን ብታደርግ ነው ምሩ ልታስቀይማት የምትችለው? ቅዱስ እኔ ልታሳብደኝ ነው። በቃ አልቻልኩም፣ አቅታኛለች። ናውማ ቆይ ስለ ምሩ ነው አይደል እያወራህ ያለኸው? ማለቴ ምን አርጋ ነው ምሩ የምታሳብድ? ይኸውላችሁ በቃ ራስሽን ተንከባከቢ ብዬ አንዴ ሁለቴ ሶስቴ በጣም ብዙ ጊዜ ተናግሬያለሁ። ግን እሷ ምንም እያዳመጠችኝ ያለ እያደረ ጥሬ ነው የሆነችው ጭራሽ። ቆይ ምን ተፈጥሮ ነው? ምን እባክህ ማሚ ልጅ ወለጂ እያለ ስጨቀጭቃት ለራሷ ምንም ነገር ሳታስብ ለካ አጅሪት ልጅ ለመውለድ በጣም እየሞከረች ነበር። እንዴት እንዴ? ይሄ የምትወስደው መድኃኒት አቋርጣ ነው። እና ይሄ ምንድነው ክፋቱ ነው ወይስ አሁን አንተ አባት ለመሆን ዝግጁ አይደለም? አይ እንደዛ ሳይሆን አሁን ላይ ምሩ መውለድ አትችልም። ለህይወቷ በጣም አስጊ ነው። እኔ የምላችሁ ቆይ ሰው ልጅ እንዴት ነው ወደ ሞት የሚወስደው መንገድ የሚያፋጥነው? ያው ሴቶችን ታውቃቸው አይደለ? ሁሉን ነገር ካላስተካከልን የሚሉ ፍጥሮች ናቸው። ጭራሽ እኮ ማታ ቼክ እያደረገች ባልይዛት ኖሮ ታረግዝ ነበር። ግን አትናደድባት። እሷም እኮ ለቤተሰቦች ስትል ነው እንደዚህ ያደረገችው። እሱንም አውቀዋለሁ። ግን ደግሞ እኔም ያረሷ መኖር እንደማልችል እያወቀች እንዴት ነው እንደዚህ አይነት ውሳኔ ራሷ ላይ የምትወስነው? ቆይ ለኔ አታስብልኝም? በቃ ተረጋጋ ነው። እሷም እኮ ተጨንቃ ነው። አዎ ስንቶይ መሰለ ተጋብተው ልጅ ባለመውለዳቸው በቅሎ እየተባሉ የሚኖሩት። ሴት ልጅ ትዳር ስትይዝ ወንዱን ብቻ ሳይሆን ቤተሰቦቹን ጭምር ነው የምታገባው። ስለዚህ እንደዚህ እንዳትባል ስሟ እንዳይጠፋ ምንም ልታረግ ትችላለች። እኔ አላቅም ቅዱስ። ማታ ግን በቃ በጣም ነው የተናገርኩት። እሺ እና ጠዋት ሳላወራህትም?
አዎ ድጋሚ ባልናገራትም ንዴቴ ስላለቀቀኝ እንዳላስደብራት ብዬ ወጣ። እሺ በቃ አሁን ሂድ እናውራት። መጨነቁም እኮ ለሷ ጥሩ አይደለም። እሺ እሱማ እሷ ምንስ ብትልኝ እንዴት ብዬ እቀየማታለሁ? አሁን እነ ኪራ ቤት ነች መሰለኝ ያለችው። ለምን እዛ ሄዳ አታወራት? እንደዛ ይሻላል። አዎ ሴቶች በሰው ፊት ይቅርታ ሲጠየቁ ደስ ይላቸዋል። ለምን እንደዛ አታደርግም? እሺ በቃ ይኸውልህ ደግሞ የኔዋን ማስቀናት አይቻልም። አንተም ይኸውልህ ቅናተኛ ሚስት ቢኖር ገና ድሮ ነበር የምትሞት። እንዴት? እንዴትም ግን ይኸውልህ እሱን ሆድ ይፍጩ። አሁን በቃ እንውጣ አይደል? አራው እኔ ራሴ ቡና መጠጣበት ሰዓት ደርሷል። ምን ፌር ሙዚቃ ነው? ረፏ በሷ ቀልድ የለም። እሺ እሺ እና እንዴት ነው አልሽ? በጣም ደስ ይላል። ብታይ ክብሩም የሴት ልጅ ልክ ያውቃል። ሴት ልጅ እንዴት መንከባከብ እንዳለበት ያውቃል። በተለይ እናቱ ስላሳደገችው ነው መሰለኝ። በቃ ለሴት ልጅ የተለየ ክብር አለው። አስቢ እስኪ ሚስት ደግሞ ምን ያህል ሊንከባከባት እንደሚችል አላቅም። ግን ውስጤ ደስ የሚልም የሚያስጨንቅም ስሜት ይሰማኛል። ለምን ደስ የሚለኝ እንደ ክብሩም አይነት የሚወደኝ ሰው ስላገኘው፣ የሚጨንቀኝ ደግሞ አያድርገውና እንደ አቴ ቢሆንስ ብዬ እፈራለሁ። ታይ እንደዚህ አትበይ። በነገራችን ላይ ሀዘንና ፍራቻን ባቀረብናቸውና ወደኛ በሳብናቸው ልክ ወደኛ መምጣታቸው አይቀርም። አንቺ ደግሞ እንደዛ ማሰብ የለብሽ። እኔም እኮ ማሰብ ፈልጌ አይደለም፣ ግን ደግሞ የእህቴን ሳቅ ምን እንደቀማኝ ታውቂያለሽ ነው። ግን የሰው ልጅ እድል ልክ እንደ መልኩ ይለያያል የምትይ እኮ አንቺ ራስሽ ነሽ። የውስጥሽን ፍራቻ አሸንፊው። እሺ ምሩዬ ሞክራለሁ። ደግሞ ያንቺን ልብ የረታ ጀግናሽ ፍራቻሽ እንዴት እንደሚያስወግድልሽ ታያለሽ። እሱማ ብታይ አፍላ ፍቅር ሆኖበት ነው መሰለኝ ስራው ለመሄድ ይደብረዋል። ፍቅር እኮ እንደዚህ ነው። አንዴ ከያዘሽ አውሮሽ ማንንም እንዳታይ ነው የሚያረግሽ። አረ ያውሮ አረ ማለቴ ያው ፍቅር አይደል? ማን ታውሮ ማን ይቀራል ብዬ ነው። አይሰኒ በቃ ያመልጥሻል አይደል? እኔ ምልሽ ግን ወይ አንቺና ናሆሜ ስትገናኙ እንዴት ነበራችሁ? እስቲ ልምድሽን ንገሪ። እነግርሻለሁ፣ ግን የፍቅር ህይወት በሌላ ሰው ህይወት ሮልነት አይመራም። እንዴት? ምክንያቱም ሁሉም ሰው ፍቅሩን የሚገልጽበት መንገድ የተለያየ ነው። ዛሬ ላይ ናሆሜ ለኔ ያለኝን ነገር ብነግርሽ ነገ ሄደሽ ከክብሮ መጠበቅ የለብሽም። እሱ ላንቺ ፍቅሩን የሚገልጽበትን መንገድ ብቻ ነው መቀበል ያለብሽ። እሱስ ልክ ነሽ። ደግሞ ክብሮሜ እንደዚህ አይነት ነገር ላይ አይታማም፣ በደንብ አውቀዋለሁ። ምን ላግዝሽ ጽዬ? ኧረ ምንም የሰራሁበትን እኮ እያጸዳዳው ነው። እኔማ እኮ ብታይ ከዛች ብት ጋር ምግብ መድኃኒቷ ጭስ ስጨቃጨቅ በዛው ቀረው። እሷን ከያዝችልኝ ራሱ እኮ ከበቂ በላይ ነው። አረ እንደው አንቺ ይዘሽልኝ የቤቱን ስራ ነው በሰራው። አይገርምሽም? እንደው አንቺ መምጣትሽ ራሱ እኮ ምክንያት አለው። እንዴት እንዴ? አንቺ ባትኖሪ ኖር ማን ይይዝልኛል? ስናደድስ ማን ያረጋጋኛል? አንቺ ሴቴ እኔ ሙገሳ አልወድም። እንዴት? በነገራችን ላይ ሙገሳ የሰውን አይምሮ እንዲኮፈስ ስለሚያደርግ ጥሩ አይደለም። እና እንዳልኮፈስ አታሞግሽኝ እያልሽኝ ነው? አዎ እባክሽ፣ ሰው አይደለም። እሺ በቃ ሳሎን ሂጂ፣ ምሳ ላቀርብ ስለሆነ አብረን እንበላለን። ሰኒ እኮ አለች። ትኑራ፣ እንደውም አብረን በልተን ስንጨርስ እናስታርቃቸዋለን። ኧረ እኔ አልተጣሏትም፣ ብቻ አንቺ እንድትተወኝ ንገሪልኝ። አይ እንደዛ የሚባል ነገር የለም። እንግዲህ ነው ያልኩሽ። ተይ ጽ በእናትሽ ይቅር በቃ። ሳሎን የማትሄጂ ከሆነ ሽምግልናዬን እንዳናቅሹ ነው የምረዳው። አረ እንደዛ እኮ አይደለም እኮ ሂጃ። እሺ በቃ እንደዛ ከሆነ ሳህኑን ላቅርብ። እሺ እኔ ምልክ ይራ ወይ ካሉን አበባ ልግዛላት ነው። ደስ እንዳለ ግን ቅድም አታስታውሱ ነበር? አሁን እዚህ ሰፈር የምን አበባ ነው የምትገዛው? ምን በእናትህ አሁን እኮ ነው ብልጭ የሚልልኝ። ታውቂኛለህ፣ ችግር አለብኝ። ወይ ካልሆነ ከሷ አጠር ላይ እንገንጥል። አጥር የሰፈር ጥበቃ አባቴ እግሬን ነው የሚለኝ፣ እግሬን። እናም ችግር አለው ለፍቅር ስትለን ፍቅር ያደረገው መስዋዕትነት ምናምን ተብለህ ትዘከራለህ። ይቅርብኝ አባቴ። እኔ የዚህ ሰፈር ጥበቃዎች አውቃቸዋለሁ። በረባ ባረባው ነው ዱላ የሚያነሱት ሰው ላይ። ኧረ እባክህ አሁንም ድምፅህን ቀንስ፣ ሰምተው አስቀድሞ እንዳይከሽኑ። ወንድም በወንድሙ ላይ ይነሳል ሚሊዮን አባባል ትክክለኛ ማረጋገጫ አንተ እኔ የፍቅር መግለጫ መንገድ በጠቆምኩ እንዴት ትናገረኛለህ? በጣም እንደምገልጡ እና በቃ እሺ አሁን እንዴ አሁን እዚህ የተቀመጥነው ለሽምግልና ነው።
በሰኒና በኔና መሀል ያለውን ጸብ እናውቃለን፣ ግን በቃ ይቅር ለእግዚአብሔር መባባል ነው የሚበጀን። ወይ በእናትሽ ምሩ፣ አሁን የኛ መታረቅ ምንድነው ጥቅሙ? ምን ማለት ነው ሰኒ? ረፍ እንጂ። ማለቴ ሁለታችን ተጣላን ተታረቅን ምንም እንጠቃቀም አይነት ሰዎች አይደለንም። እንደዛ አይባልም። ሰዎች እኮ የግድ መጥቀም የለባቸውም፣ ግን ምንም ቢሆን አብረሽ መኖር አለብሽ። ተዋጽ እሷ እውነቷን ነው። አንዲት ሴተኛ ዳሪ ጋር ሰላም ፈጠረች አልፈጠረች ምን ጥቅም አለው? እውነት እኔ እዚህ ሲሆን ለቤት ኪራይ ለምግብ የማውጣውን ወጪ ረሳሁት። ገሌን ምሸጥ ሴት እንደሆንኩኝም ረሳሁት። የእውነት ሰኒ ስላስታወሽኝ በጣም አመሰግናለሁ። እኔ እንደዛ ማለት አይደለም የፈለኩት። እንደዛ አስበሽ ባይሆንም አንቺ ከተከበሩ ሰዎች ጋር የምትይ ሰው ነሽ። እኔ ግን ምንም ክብር የለኝም። ስለዚህ ርቁም ባትቀበይ ምንም ችግር የለው። እኔና እንደዛት በይ። መጀመሪያ አካባቢ ጥሩ ቅርበት ባይኖረንም አሁን ግን በሰላም መኖር ጀምረናል። አዎ አመጣጥሽ ልክ አይደለም። በጥሩ መንገድ አልመጣሽም። ግን ደግሞ አሁን ባህሪሽን ቀይረሽ እኮ የቤተሰባችን አንድ አካል እየሆንሽ ነው። ዛሬ ላይ እኮ እኔን እንደዛ ሰዎች እንዲጸየፉኝ የሚያደርገውን ስራ የምሰራው እኮ ወድጄ አይደለም። ወይ በጣም ይቅርታ፣ እኔ እንደዛ አስቤ አይደለም። አይ ችግር የለውም። እንኳን አንቺ የሚያውቁኝም ሰዎች አላከበሩኝ። እኔ ግን እዚህ ህይወት ውስጥ መግባቴ በፍቅር መገፋቴ የቤተሰብ ፍቅር ማጣቴ ነበር እዚህ ህይወት ውስጥ የከተተኝ። የመጨረሻው ውሳኔ ግን እንደወሰን ያደረገኝ የእህቴ ህመም ነበር። ታውቃላችሁ ቤተሰቦቼ የምልካውን ገንዘብ ቅርጥፍ አድርገው እየበሉ እኔን ግን ጣሉኝ። እቤት ስሄድ ራሱ ጎረቤት እንዳይን ተሸፋፍኝ ነው የምሄደው። ይህን ያህል ነው ውስጥ የተጎዳው። እሺ ቢያንስ ማልቀስሽን አቁሚ። በጣም ይቅርታ ኒና፣ እኔ እኮ ተቻኩዬ ስለምናገር ነው እንደዛ ያደረኩት። ይቅርታ እንደዛ ስሜት እንዲሰማሽ ስላደረኩኝ። አይ ግድ የለም፣ አንቺ ምንም ብታረጊ አልፈርድብሽም። መጣሁብሽ እንጂ አልመጣሽብኝም። በእናትሽ ኒና በቃ ተይ እንዴ። እኔ ሰው ሳይለቅስ አልወድም። እህቴ ትሙት የምሬን ነው። በቃ ይቅርታ። አይ ችግር የለውም። በቃ ይቅርታ እየተባልሽ እምቢ አይባልም እና ተቀበያ ይቅርታዋን። አረ አሁንማ እኮ ተቀብያታለሁ። ስራዬ ነው መሰለኝ ሆዲን ሻሽ አድርጎታል። ከሰው ለቂ ሚዜ ትንሽ እንኳን መቆየት አልችልም። እና ይቅርታ መባባላችሁን የምናውቀው እኮ ስትተቃቀፉ ነው። ነሽ ልቀፍሽ። እንደዚህ ስትሆን እኮ ነው የሚያምርባችሁ። እንዴ እኔንስ የሚያቅፈኝ የለም እንዴ? ኪራ ሁሌም በህልሜ ትመጣለህ። አሁን ላይ ኪራን ባገኘውም ግን ደግሞ በህልሜ እንደማየው አይነት አይደለም። ፍጹም ሌላ ሰው ነው። እኔ የማውቀው ኪራ አይቆጣም፣ ይሄኛው ግን ይቆጣል። እናቴ በጣም ነው ናፈቀች። ግን ቤት እንደሄደች አላውቅም። ቤትም ብዙም አትመጣም። ኪራን አገናኘኝ እንዳልለው እሱ አሁንም እየተቆጣኝ ስለሆነ መናገር በጣም እፈራለሁ። ቆይ እኔ ለምንድን ነው ሁሉም እየጠሉኝ ያሉት? አላውቅም፣ ግን በቃ ግራ ያጋቡኛል። እነሱ እያሉ ሳሎን ሄጄ ስቀመጥ ሂጂ ወደዛ ይሉኛል። ምን አድርጊያቸው ይሆን? ግን እኔም አላውቅም። እማ ናፍቀሽኛል። እዚህ ማንም አይወደኝም፣ እኔ ማንም አይፈልገኝም። እናቴ ቶሎ ነው ይልኝ፣ በቃ ቶሎ ነው ይልኝ። እናቴ ናፍቀሽኛል። ናጅሪት ናቸው ማናቸው እንዴና አላችሁ? እኔ ምን አልኩ? ንግስቴስ አለች ኪችን ሄዳለ። በሊድላት አልጓላ ታስብልኝ። እሺ አዲሱ አፍቃሪ እንዴት ነው?
ሊሶይሽን አንድ ነገር በይል አንድ ነው ተባበራችሁ የኔም አሁን ይመጣል እሺ እያየሽ ነው ለውጡ የቱን ለውጥ እንዴ ስትናደድ ወደ ኪችን ከመሮጥ ይልቅ ይኸውልሽ አርፋ ቁጭ ብላ በትዕግስት መጠበቅ ጀመረች እኮ ደግሞ እኮ ታፍራለች ያዝ ቆይ ለምን አትተወኝም እኮ ማነው ገምቺ ዶሌና አውቄያለሁ እንዴት ታውቅሽ የሎሌን ጠረን እኮ ገና ከሩቁ ነው የማውቀው ስለዚህ አንሽን ሳይሆን አፍንጫሽን ማፈን ያለብኝ ማለት ነው አፍነህ ልትገለኝ ነው እንዴ እንደዛማ አላደርግም ናኦሚ ወይ ምሩዬ ሳልነግርህ ላደረግኩት ነገር ይቅርታ በፍጹም ወዴ እንደዛ አትበይ እኔ ራሴ ነኝ ይቅርታ ማለት ያለብኝ አንተ ምን እንደሚያስፈልግ ባለማወቄ ነው የበለጠ ያስከፋው በፍጹም አንቺማ እኮ ሰዎች ጎደለው ብለው የሚነግሩሽ ነገር ነው ለማምራት እየሞከርሽ ያለሽው እውነት እኔ እኮ ሰርፕራይዝ ላደርግ አስቤ እና ቆይ ራስሽን አደጋ ላይ ጥለሽ ነው የምታስደስችኝ እሺ ይቅርታ ሁለተኛ አላደርገው እሺማ ግን ወቂውልሽ ማንንም ቢል እኔ ምንም የሚያገባኝ ነገር የለም የኔ ኃላፊነት አንቺን መንከባከብና መንከባከብ ብቻ በጣም እንደማፈቅረው እሺ አውቃለሁ እናቴ እኔም ሁሌም ማፈቅርሻለሁ ግን አደራ ራስሽን ተንከባከቢልኝ እሺ እሺ ናኦሚ ማታ ስለጮኩብሽ በጣም ይቅርታ አድርጊልኝ እሺ እሺ ፍቅር ግን ምንም ቢሆን ስልክህን አጥፍታ አትጥፋብኝ እሺ አለመደኝ ደግሞ በዚህ ሌሊት የት ሄዳ ነው? ኧረ ደግሞ እንደባለፈው ጠፍታ ጦስ እንዳታመጣብኝ። ሌሊት እኮ ነው። ቤቲ! አንቺ ቤቲ! ቤቲ! ወይኔ ጉዴ! እቺ ጦሰኛ ልጅ እንደምን ይሻለኛል? ቤቲ ቤቲ አንቺ ቤቲ ኧረ ጉዴ ሄደች ይባላል በዚህ ሌሊት ቆይ ሽንት ቤት ከሌለች የት ሄዳ ነው ወይ ርባት ልትበላ ይሆን እንዴ ይሆናል እኔ ምን አውቄ እንዴ በዚህ ሌሊት በሩ ማን ከፈተው ወይኔ ውጭ ወጣ እንዳይሆን ደግሞ ቤቲ አንቺ ቤቲ ቤቲ በዚህ ሌሊት ምን ታደርጊያለሽ? አይ ደህና ነኝ ደህና ነኝ ደህና ነኝ። ያምሻል አያምሽም? አዎ እኔን ነው የሚያመኝ ቤትዬ አንቺን አያምሽም? አይ ደህና ነኝ እኔ ደህና ነኝ አላመመኝም። እሺ ልክ ነሽ። በዚህ ሌሊት የት ሄደሽ ነው? ሽንቴን ልሸና መጥቼ ነው። ማነው? ቅድም ሽንቴ መጡ። ልክ ስወጣ ማለት ነው የሆኑ ሁለት ሰዎች መጡ። ከዛ አፍሽን ዝጊ ዝም በይ አሉኝ። ዝም ስል ልክ ስል ከዛ አንቺ ልክ ስትመጪ እነሱ ወጡ። ማናቸው? እኔ አለቃቸውም ወጡ። እኔ ጋሬ ሂጂ በቃ ግቢና ተኝሽ። አይ ሽንቴ መጡ። ሂጂ ሽኝ በቃ ብቻዬን ሂጂ ሽኝ። እሺ ነይ ጠብቂኝ። እንዴ ወይኔ ዛሬ ጉዴ! በዚህ ሌሊት በመጋኛ ልታስመታኝ ነው። ኧረ እኔ መጋኛ እንዲህ እንደ ጦስ ዶሮ ጠቅልሎ ሲጥለኝ ታየኝ። አንቺ ነይ ዛሬ ደግሞ በጠዋቱ ነቃ ብለሻል። እንዴት አደርሽ? ደህና አድሬያለሁ። ምንድነው ደግሞ በጠዋቱ አመጣችሁ? በዛ ላይ ልክም አይደለሽም። አረ ዝም ብዬ ነው እየጠጣሁት አይደለም እኮ። ችግር አለ እንዴ? አዎ ጽናት፣ እኔን ይቺ ልጅ በጣም እያስፈራችኝ ነው። ማለት አልገባኝም። ማለቴማ ማታ ከእንቅልፌ ስነቃ ቤት የለችም። ከዛ እንደተለመደው የሆነ ነገር እንዳታረግ ብዬ በሩን ከፍቼ ስወጣ የለችም።
ከዛ በጣም ደንግጬ ደግሞ ድንገት ዞር ስል አቶ ቤትሽ ከኋላዬ ከየት መጣች ሳልለው ክምር ብላ ቆማለች። ብታይ ጽዬ ነፍሴ እንደዚህ ባፍንጬ ወጣ ነበር። እንዴት እንደደነገጥኩኝ ብታይ። አሃ ይቻረመኒ ጠርጥሬ ነበረ። በዛ ሌሊት ከሆነ ሰው ጋር እየተገናኘች ነበር ማለት ነው። አላቅም ብታይ ጽ ደሙ ስጠይቃት ግቢ ውስጥ 2 ወንዶች ነበሩ። ከዛ ልክ አንቺ ስትመጪ እየሮጡ ወጡ አለችኝ። ኧረ ተይው፣ እኔ እሷን ማስመሰል ገና ሳያት ነበር ያወቅኩባት። እኔ አላቅም በቃ ጽ ግን እኔ መሀል ቤት ሳንዱች መሆን አልፈልግም እንዴ። ሰላማዊ ህይወቴ ልኖርበት እንጂ እንዴ። ድሮም አምላክ ጥሎ አይጥለኝም። ብዙ ድራማሽን ሳሰሪ ይኸው አጋለጠሽ። ኪራዬ ግን ሲተኛ ደስ ሲል አይ ጽናት ለካ አልጋ ላይ እንዳትወጭ ብላኛለች። ስለዚህ በቃ እስከሚነሳ ድረስ እዚህ መሬት ላይ ሆኜ ልጠብቅ። ኪራዬ። አቤት። እዚህ ምን ትሰሪያለሽ? አረ ምንም፣ እስከምትነሳ ድረስ እኮ እዚህ ሆኜ እየጠበቅኩ ነበር። እና መሬት ላይ ለምን ተቀመጥሽ? አይ ጽናት እኮ አልጋ ላይ እንዳትወጭ ብላኛለች። እሺ አሁን ከመሬት ላይ ተነሽ። ደግሞ በኋላ ብርድ መቶሽ ጦስ እንዳትሆኝብኝ። አይ ጽናት እኮ ከመጣች እኔን ትቆጣኛለች። ይቅር። አትቆጣም። ይሄን ያህል ሴጣን አረግሻት እንዴ? አንተ እኮ ስትቆጣ ስለማታያት ነው። እሺ በቃ ወሬ አልፈልግም። ኪራ እኔ እኮ ቁርስ አልበላሁም። እና ሂጂና ኪችን ቢያ። እዚህ ምን እንደሰጥሽ ነው የመጣሽው? አይ እንደዛ እኮ አይደለም፣ አብረን እንድንበላ ብዬ ነው። እንደዛ አይሆንም። ሂጂና በሳህን ብቻሽን ብይ። ግን እኮ ሁሌም አብረን እንበላለን ትላለህ፣ ከዛ ደግሞ ተዋሻለህ። እንደው በፈጠረሽ ገና ከመንቃት ያትነዛነሽኝ። ሂጂ በቃ እመጣለሁ። እውነትህን ነው አይደለ? እና መቼስ በዚህ መስኮት ዘልዬ አልወጣ። ሂጂ አሁን። እሺ በቃ ቶሎ ሂጂ። እዛ እጄን ታጥቤ እጠብቅሃለሁ። እሺ ምን ይሻለኛል? ተሰቃየሁ እኮ። መንግስት እንዴት አደርሽ? እንዴት አደርክ? አለሽ ታውቂያለሽ አይደል? በጣም ባለሙያ እንደሆንሽ። ዛሬ ደግሞ በጠዋት ሁሉ ሙገሳ ምንድን ነው? ዶክተር ማለት ነው። ጠዋትም ምሳ ሰዓትም እራት ሰዓትም ሙገሳ አዞልኛል። በጣም ጥሩ ዶክተር ነው። ወይ በጣም ፍቅር ይባላል ሰው። አንቺ ልጅ ነሽ እንደዚህ አትይ። በኋላ ሙክክ እንዳለብሽ። በቃ ሂሳብን ጠብቀኝ። ለምን አብረን እንዳለች? እኔ ቁርስ ላቀራል። ታዲያ ምን ችግር አለ? አብረን ኪችን ሄደን አብረን እናቀርባለን። አንተ እኮ ኪችን ከገባ መነጽር አድርጌ ሽንኩርት ጋር ከተፍኩ ነው የምትለው። አንቺ እኮ ስለማታውቂ ነው እንጂ ማለት ነው። ሽንኩርት በመነጽር ሲከተፍ በጣም ይጣፍጣል። የምሬን ነው የምልሽ። በቃ በጣም አብረን እናቀርብና አብረን ክብሮሜ እንደ ጠፋ ሰው ኪራ እንዴት ነህ? አሁን ነው እስማ አንድ ቤት ውስጥ ሆነን እናንተ አንገናኝም። ተጠፋፋን አይደል? ምን ሰኒ እኮ ወንድሜን አስኮበለለችብኝ። ቤት በኩል ኪራ ወንድሜን ያልከኝ? አዎ ምን ነው? አይገርምም? ወንድሜ ስትለኝ ውስጤ ማላውቀው ደስ የሚል ስሜት ተሰማኝ። ምን ማለት ነው? እኛ እኮ ባንወለድም ወንድማማቾች ነን። ገርማል። ከሆነ ጊዜ ወዲህ ነገሮች ሁሉ ድል በድል እየተሳኩልኝ ነው። ማፈቅራትን ሰኒን አገኘሁኝ። ይኸው ከዛም ዘለለና አንተ ወንድሜ ያልከኝ። አይገርምም? አይ ክብሮሜ ምን ማለት ነው? አንተ እኮ በየትኛውም ሰዓት ከጎኔ ነበርክ። ያንተን ውለታ እንዴት እረሳዋለሁ? ምንም ቢሆን እኮ ወንድም ነኝ።
ለወንድም ደግሞ ከዚህም በላይ ይከፈላል አይደለም እንዴ? አይገርምም? የብቸኝነት ስሜቴን ነው ከላይ ላይ ገፋ ያባረርክልኝ። የኔን ወንድምነት ይሄን ያህል ትፈልገው ነበር? ምንም ቢሆን እኮ የአባዬ ልጅ ነህ። እሱ ሳው አይደለም ተባለ ወጣሽ። አይገርምም? ኪራ እኮ ወንድም ያለኝ እና እንዴ በጣም ደስ ብሎኛል። ኧረ ቆይ እንዲያውም አባዬ ጋር እንደውለት ሲሰማ በጣም ነው ደስ የሚለው። እሺ እንዳትቆይ፣ ምግብ ላቀርብ ነው። በጣም ይሄ ልጅ ምን ነካው? አይከብሮ ሄሎ ጋሼ እንዴት ነህ? ደህና ነኝ እኔ። ስማ ኪራ እኮ ወንድም ያለኝ። አዎ በጣም ደስ ብሎኛል። ታውቅ የለም እንዴ ጋሼ ይሄንን ቃል እንዲለኝ ስንት ጊዜ ስጠብቀው እንደቆየው። በጣም ደስ ብሎኛል። በዛ ላይ እኔ ደግሞ ብቸኛ ነኝ። የምወደው ወንድሜ እንደዛ ሲለኝ እንዴት ደስ አይለኝም? አዎ በጣም ደስ ብሎኛል። እሺ ጋሼ ደውላለሁ፣ በኋላ ደውላለሁ። እሺ ቻው። እንዴ ምንድነው እባክህ እንደዚህ በጠዋቱ ፋንዲሻ ያደረገክ? ምንም እንዲሁ ነው፣ ሰው ደስ የሚል ነገር ብሎኝ ነው። ማ ኪራ ነው ወንድም ያልክ? አዎ ስትሰሚ ነበር? አዎ ታች ነበር ጆሮዬ። ደግሞ አትስማ ማለትም አልችልም። እሱማ እንዴት ይቻላል? ተፈጥሮም አይደል? አዎ ደግሞ እኔም ከፍቅረኛ ጋር ታርቄያለሁ። እንዴት አወቅሽ ፍቅረኛ እንደሆነች? ኧረ እባክህ እኔ እኮ ኒና ነኝ። እንኳን ሲሸጡኝ ሲያስማሙኝ ራሱ ገና የሚገባኝ። በሻሉ ለባለዋን ቁርስ ቀርቧል። እሺ ቆይ ግን ማታ ለምንድን ነው በሩን የቆለፋችሁብኝ? ሳሎን ላይሽ ስለማልፈልግ። ምን አረኩሽ? ኪራዬ እኮ አብረን እራት እንበላለን ብሎኝ ነበር። እኔ አብረሽ እንድትበይ አልፈቀድኩልሽማ። ክፉ ነሽ ግን። አሁን ማስመሰልሽን አቁሚና ማታ የት ነበርሽ? እንዴ ደግሞ የት ሄድሽ ልትይኝ ነው እንዴ? እኔ ኪችን አልመጣሁም። እንዳላወቀ ለማስመሰል አትሞክሪ። እኔ ማታ ኒና ስላየችሽ ነው እያወራ ያለሁት። ማታማ ማለት ነው ሽንቴ መጣና ልክ ስወጣ ግቢ ውስጥ ሁለት ሰዎች ነበሩ። ከዛ ላወራ ስል አፍሽን ዝጊ ምንም ነገር እንዳታወሪ ሲሉኝ ልክ ኒና ስትመጣ በሩን ከፍተው ወጡ። ኧረ እባክሽ በጣም ጥሩ ተረት ነው። ኧረ እኔ አልዋሸሁም፣ እውነቱን ነው የተናገርኩት። የእውነት እናቷም አይደለሽ? ኧረ እኔ ልጅ የለኝም። አሁን ማስመሰልሽን አቁሚ። እኔ አላስመሰልኩም፣ ተይኝ በቃ። እንዴ ለምንድን ነው የምታሰቃይኝ? አንቺ በጣም ክፉ ሴት ነሽ። አታሰቃይ። እኔ ነኝ አንቺን ያሰቃየሁሽ? ምን እንዳደረግሽ ላስታውስሽ እንዴ? ምን አረኩሽ? ለምንድን ነው የማታይኝ? ተይኝ በቃ። አልተውሽም። ሻይ ውስጥ መርዝ የጨመርሽብኝን ላስታውስሽ ወይስ ምግቤ ውስጥ የጨመርሽብኝን? ተይኝ በቃ። እኔ ምንም አላረኩም፣ ምንም አላረኩሽም። እኔን ተይኝ። አልተውሽም። ለማንኛውም ዕቃሽን ሰብስቢ። ኪራ እንዳመጣሽ እየጎተተ ያስወጣሻል። የትም አልሄድም። እኔ ኪራን ትቼው የትም አልሄድም። እንዴ የትም አልሄድም። እኔ ኪራን ትቼው እዚሁ ነው የምሆነው። ኪራ ጋር ነው የምሆነው። የትም አልሄድም። ከማን ጋር ነበር ስታወራ የነበረው? የሰፈር ሰዎች ናቸው። ምን ፈልገው ነው? አይ ማታ ሰፈር ውስጥ ሌባ ገብቶ ነበር እና የጠፋባችሁ ቃል ወይ ነው የሚሉት። ሌቦች? ምን ነው? አይ ምንም፣ ኒና ማታ ሰው አይታ ነበር፣ ለዛ ነው። የት? እዚኛ ግቢ? አይ አይደለም፣ ተው በቃ። ደግሞ ቅድም ምንድን ነው እነግርሃለሁ ብለሽኝ የነበረው? መቼ? ቁርስ እየበላን እኮ የሆነ ነገር እነግርሃለሁ ብለሽኝ ነበር። አይ ተው፣ በኋላ ይደርሳል። እሺ ካልሽ ወደ ውስጥ ነው። ግባ። መጣሁ። እናት ግን ደህና ነሽ? አዎ ደህና ነኝ ኪራዬ። እሺ ነይ በቃ። ቆይ ምንድን ነው እየተፈጠረ ያለው እንዴ? ማታ እነዛ ሰዎች ሌቦች ነበሩ ማለት ነው ወይስ ይሄም የቤቴ ጨዋታ ነው? አይ የእሷ ጨዋታ ቢሆን ኖሮማ የሰፈሩ ሰዎች አይተባበሯትም ነበረ። ቆይ ማን ያበደው? እኔ ወይስ እሷ? አልገባኝ አለ እኮ። ምንድን ነው እየተፈጠረ ያለው? አምላክ ያደራህን እባክህ አንተ መንገዱን አሳየኝ።
መንገድ ወጣልኝ ስል ትልቅ ድንጋይ መጥቶ ይደፍንብኛል። አሁንም ድረስ የቤቲ መታመም ለኔ ውሸት ነው እየመሰለኝ ያለው። ልቤ ለምን እንዳለመናት እንጃ። አንተ ብቻ እርዳኝ። ተቻኩዬ ከመወሰን ሰው ላይ ግፍ ከመስራት አንተ ጠብቀኝ።